እናከብርሃለን ኢየሱስ እናመልክሃለን ክብርን እንሰጥሃለን አንተ ቸር ነህና ዛሬም ደግመን እናመሰግንሃለን ፍቅር ነህና እናመልክሃለን ምስጋናችን ይገባሃል አምልኮአችን ይገባሃል በሉት ሃሌሉያ ወገኖች ሰላም ለእናንተ ይሁን እንደምን አላችሁ እግዚአብሔር የተባረከ ይሁን እኔ በጣም ደህና ነኝ ዛሬ እንግዲህ የእግዚአብሔርን ቃል እንደገና እንካፈላለን ኢያሱ ምዕራፍ 4 ከቁጥር 1 እስከ 7 እና ቁጥር 19 እስከ 24 ያለውን ክፍል ነው ዛሬ የምንማረው እስኪ በማንበብ እንጀምራለን እናነባለን ኢያሱ ምዕራፍ 4 ከቁጥር 1 እስከ 7 እና ቁጥር 19 እስከ 24 እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽመው በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንዳንድ ሰው 12 ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ 12 ድንጋዮች አንሱ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ አኑሯቸው ብለህ እዘዛቸው አለ ኢያሱም ከየነገዱ አንዳንድ ሰው ከእስራኤል ልጆች ያዘጋጃቸውን 12 ሰዎች ጠራ ኢያሱም አላቸው በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው ላይ አንዳንድ ድንጋይ ከዛ ይሸከም ይህም በመካከላችሁ ምልክት ይሆናል ልጆቻችሁም በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት ዮርዳኖስ ውሃ ስለተቋረጠ ነው ዮርዳኖስን በተሻገረ ጊዜ የዮርዳኖስ ውሃ ተቋረጠ እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ ቁጥር 19 እስከ 24 ደግሞ ሕዝቡም በመጀመሪያው በ10ኛው ቀን ከዮርዳኖስ ወጡ በኢያሪኮም ዳርቻ በምስራቅ በኩል በገልገላ ሰፈሩ ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12ቱን ድንጋዮች ኢያሱ በገልገላ አቆማቸው ለእስራኤልም ልጆች እንዲህ ብሎ ተናገራቸው በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ እስራኤል ይህን ዮርዳኖስን በደረቅ ተሻገረ እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ውሃ ከፊታችሁ አደረቀ ያውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ ነው እንደ አንድ ቀላል ጥያቄ ልጠይቃችሁ በስልካችሁ ውስጥ ፎቶ አንስታችሁ ግን የረሳችሁ ስንቶች ትኖራላችሁ እኔም አለው በስልክ ውስጥ ብዙ ጊዜ ፎቶ አነሳለሁ ግን እረሳለሁ በጣም ብዙ ፎቶ የረሳችሁ አሉ ብዙ መቶዎች ብዙ ፎቶዎች ይኖራሉ እናንተም ብትቆጥሩ በጣም ብዙ ፎቶዎች ይኖራሉ የልደት ፎቶዎች የምረቃ ጊዜ ፎቶዎች እንግዲህ እግዚአብሔር የረዳንን ሁኔታ ያከበርንባቸው የበዓላት ፎቶዎች ጸሎታችን እግዚአብሔር ስለመለሰ ምስጋና ያዘጋጀንባቸው ወይም ደግሞ ምስጋና የሆንባቸው ያን እንዲያስታውሱን ያነሳናቸው ፎቶዎች ይኖራሉና በስልካችን ላይ በጋለሪ ሞልቶ ይኖራሉና የብዙዎቻችንን ታስታውሳላችሁ ወይም ሌላ አካባቢ የጎበኛችሁባቸው የተለያዩ ፎቶዎች ይኖራሉ ነገር ግን ያው አናስባቸው እንረሳለን ካነሳን በኋላ እንደማይጠቅሙ ነገሮች ቆጥረን አዲስ ነው የምንፈልገውና ዝም ብለን በጣታችን ስክሮል እናደርጋለን ስልካችን እንደውም ይሄ ነው ብለን
ቆም ብለን እግዚአብሔርን ላናመሰግን እንችላለን። አንዳንድ ጊዜ ፎቶዎቹ እዛ እኮ ነበርኩ እያለን ስክሮል እናደርጋቸዋለን ወይም እናሳልፋቸዋለን እንጂ እንደው በጣም ጠቃሚ እንደሆኑ ነገር ስናነሳ እንደነበረው እንደ ፕሮግራሙ እንደ ሁኔታው አይነት መንፈስ ውስጥ አንሆንም። ብዙ ጊዜ ግን ፐርፐዙ ያ ነበር። ያ የነበርንበትን ሁኔታ እንድናስታውስ ነው ፎቶ ያነሳንበት ምክንያቱ ይሄ ነበር፣ ሪዝኑ ይሄ ነበር። አሁን ባነበብነው ክፍል እንግዲህ እስራኤል ያደረገውን ነገር ሰምታችኋል። እግዚአብሔር እስራኤልን ምን እንዲያደርግ በዚህ ኢያሱ ምዕራፍ 4 ላይ ድንጋይ 12 ድንጋይ እንዲወስዱ የነገራቸውን ሁኔታ እንመለከታለን። ዮርዳኖስን ሲሻገሩ እንግዲህ ይሄንን ዮርዳኖስ ሲሻገሩ እስራኤል ዮርዳኖስን ተሻግረናል፣ ግን ፎቶ አያስፈልግም፣ ድንጋይን አናቆምም፣ ታሪኩንም አንናገርም። እግዚአብሔር እንደዚህ አድርጉ ብሏቸው ድንጋይ ውሰዱ፣ ታሪኩ እንዲቀጥል አድርጉ፣ ሌሎች እንዲያስታውሱ እናንተም እንድታስታውሱ ይሁን፣ ለልጆቻችሁ እንድታስተምሩ ይሁን ብሎ ይህን አድርጉ ብለዋል። እነሱ ግን አናደርግም ብሎ ፎቶም አያስፈልግም፣ ድንጋይ አናቆምም፣ ታሪኩን አንናገርም፣ በቃ ዝም ብለን እንቀጥላለን ብሎ ምን ይፈጠር እንደሚችል አስቡ። እግዚአብሔርን ያለመታዘዝም ነው። ሌላው ደግሞ እግዚአብሔር እንዳደረገላቸው ማሰብ አልፈለጉም ማለት ነው። ስለዚህ እግዚአብሔር የሰውን ልጆች የእኛን ባህሪ ጸባያችንን ጠንቅቆ ይረዳል፣ ጠንቅቆ ያውቃል። ማንም እያንዳንዳችን በምድር ላይ ያለውን የሰውን ባህሪ እግዚአብሔር ያውቃል። ስለዚህ የመርሳት ባህሪ ያለን እንደሆንን ያውቃል፣ እንረሳለን። ለዚህም ነው ይሄ እንዳይረሳ የፈለገበት ምክንያት። እግዚአብሔር እንዲረሳ አልፈለገም። ይህ ታሪክ እንዲነገር እንዲዘከር ይፈልጋል፣ እንዲታወስ ይፈልጋል እግዚአብሔር ይህ ታሪክ። ምክንያቱም ያልተዘከረ ታሪክ፣ ያልተነገረ ታሪክ እግዚአብሔር ያደረገው ነገር ነገ የጭንቀት ምክንያት፣ የትዕቢት ምክንያት፣ የመጠራጠር ምክንያት ሊሆን ይችላል፣ በዛ ሊተካ ይችላል። ስለዚህ እስራኤል ወደ አዲሱ የተስፋ ምድር ስትገባ እግዚአብሔር ምንድን ነው ያላቸው? ቤት ከመስራታችሁ በፊት ትዝታ፣ መታሰቢያ አኑሩ ነው ያላቸው። መታሰቢያ ያስፈልግ ነበር። መታሰቢያ በጣም አስፈላጊ ነገር ነው። ወይስ መታሰቢያ ዛሬ እንግዲህ እግዚአብሔር ህዝቡ እኛ የእርሱን ታላቅ ስራ እንድናስታውስ ጠርቶናል። የሚጠራን እምነታችን እንድጠነክር፣ ታዛዥነታችን ለሱ ያለን ታዛዥነታችን እንድታደስና በየዘመኑ ሁሉ ክብሩ እንድታወጅ ነው። እግዚአብሔር የሱ ህዝብ እኛ ታላቅ ስራው እንድታወስ የሚጠራን፣ ታላቁን ስራውን የሱን ታማኝነት እንድናስታውስ የሚጠራን እምነታችን እንድጠነክር፣ ታዛዥነታችን እንድታደስ እና በየዘመኑ ሁሉ ክብሩ እንድታወጅ ነው። ለምንድን ነው የእግዚአብሔር ህዝብ ወደ አዲስ ዓመት ሲገቡ የእግዚአብሔርን ያለፈውን ታማኝነትና ስራውን ማስታወስ የሚገባቸው? የእግዚአብሔር ህዝብ ወደ አዲስ ዓመት ሲገቡ ወደ አዲስ ስንገባ ያለፈውን የእግዚአብሔርን ስራ ወይም ታማኝነት ማስታወስ ያለብን ለምንድን ነው? ማስታወስ የሚገባን ለምንድን ነው? የመጀመሪያው የእግዚአብሔር ባለፈው ጊዜ ያደረገልን ታማኝነት ለወደፊት እምነታችን መልህቅ ስለሚሆን እንግዲህ አስቡ። በዚህ ክፍል ላይ ምዕራፍ 4 ከቁጥር 1 እስከ 7 ባነበብነው ክፍል ላይ ድንጋዮቹ የተወሰዱት ከወዴት ነው? ከወንዙ ዳርቻ ሳይሆን ከዮርዳኖስ ወንዝ ከመካከለኛው ስፍራ፣ እነሱ ከቆሙበት ከመካከለኛው ስፍራ ነው የተወሰዱት እነዚህ ድንጋዮች። ለምን ከዳራ አልተወሰዱም? ለምን ከወንዙ ዳርቻ አልተወሰዱም እነዚህ ድንጋዮች? ምክንያቱም እምነታቸው በኃይል እንዲያድግ ከዛችሁ ተስፋ ቆርጦ ከቆሙበት፣ ፈርተው አቅም አጥተው ከነበሩበት ከዛችሁ ስፍራ እግዚአብሔር ያደረገላቸውን ነገር እንዲያስታውሱ፣ በዛው ስፍራ እግዚአብሔር ያደረገላቸውን ስፍራ እንዲያስታውሱ። ወኖቼ እምነት ኃይል የሚያገኘው ተስፋ መቁረጣችን ፈርተን ተቸግረን በቃ ጭድምብን ብሎብን ባለን
ስፍራ ባለን ቦታ እግዚአብሔር የሆነ ነገር የምንወጣበትን ነገር የምንሻገርበትን ነገር ሲያደርግልን እምነታችን ያድጋል። እምነታችን ኃይል ያገኛል። ለዚህ ነው ከመካከል ያወጣ ከቆሙበት ስፍራ ነው ድንጋዮቹ ያወጡት እንጂ ከዳርቻ አይደለም። ከዳርቻ አይደለም። እግዚአብሔር እዛው ስፍራ ነው ተአምራቱን ያደረገው፣ ድንቁን ያደረገው። ማስታወስም ያለባቸው ደግሞ ከዛው ድንቅ ነው። ስለዚህ ብዙ ጊዜ መከራ በገጠመን ጊዜ፣ ጭልምልም ባለብን ጊዜ፣ ተስፋ በቆረጥን ጊዜ ጌታ ሆይ እንደው ከዚህ ችግር ብታወጣኝ፣ ከዚህ ችግር ብታወጣኝ እኔ ይሄንን አደርጋለሁ ብለን ስለት ሁሉ እንሳላለን። ብዙ ነገር እንናገራለን እና ብዙዎቻችን ደግሞ እንደዛ ብለን ጸልየንም እናውቃለን። እና እግዚአብሔር ታማኝ ነው። እግዚአብሔር ታማኝ አምላክ ነው። ከዛ ወደ አዲስ ዓመት ያሸጋግረናል። አዲስ ስራ ሰጥቶን አዲስ ቤት ስንገባ ሁሉም ነገር እግዚአብሔር የጨለመብንን ነገር የጠየቅነውን ነገር አድርጎልን ስናይ ደግሞ ልክ በጉልበታችን ያደረግነው ይመስለናል። በእኛ አቅም የሆነ ይመስለናል። እንግዲህ እነዛ የዮርዳኖስ ድንጋዮች እነዚህ የዮርዳኖስ ድንጋዮች የሚያስታውሱን ነገር የምናገሩን ትልቅ ነገር ምንድን ነው? እዚህ ቦታ ላይ ተጨንቀን ነበር። እዚህ ቦታ ላይ ተቸግረን ነበር። እዚህ ቦታ ላይ እስራኤላውያን እዚህ ቦታ ላይ ተጨንቀን ነበር። ተስፋ ቆርጠን ነበር። ጨልሞብን ነበር። ዝም ብለን ቆም፣ እግዚአብሔር ግን መንገድ አበጃል የሚለውን ነገር ነው የሚናገሩት። እግዚአብሔር በታማኝነቱ መንገድ አበጃል፣ እግዚአብሔር አሻገረን የሚለውን ነው የሚናገሩን። እነዚህ ድንጋዮች አፍ አውጥተው የሚናገሩ ድንጋዮች ናቸው። እግዚአብሔር ግን መንገድ አበጃል፣ እግዚአብሔር ግን አሻገረን። እኛ ሳንሆን፣ ጉልበታችን ሳይሆን፣ አቅማችን ሳይሆን፣ ጥበባችን ሳይሆን፣ እኛ ሳንሆን እግዚአብሔር አሻገረን የሚሉ ናቸው። መዝሙር 77 ቁጥር 11 ላይ የእግዚአብሔርን ስራ አስባለሁ፣ የጥንቱን ተአምራትን አስባለሁ ይላል መዝሙረኛውና የእግዚአብሔርን ስራ የጥንቱን ተአምራት እግዚአብሔር ያደረገውን ነገር አስባለሁ። ወገኖቼ ይህንን በእውነት ልንረሳ የማይገባ ነው። የእግዚአብሔር ስራ ልንረሳ የማይገባ ነው። የእግዚአብሔርን ስራ ማሰብ ይኖርብናል። የእግዚአብሔርን ስራ ሁሉ ጊዜ ማሰብ ይኖርብናል። መርሳት ባህሪያችን ነው። እርግጥ ግን የሚያሳስበን ነገር ያስፈልጋል። የሚያሳስበንን ነገር ማቆም አለብን። ይህንን ነው እግዚአብሔር የፈለገው በዚህ ክፍል። እንግዲህ እግዚአብሔር እኛ ህዝቡ የእርሱን ታላቅ ስራ እንድናስታውስ ጠርቶናል። እንድናስታውስ ይጠራናል። ለምን? እምነታችን እንድጠነክር፣ ታዛዥነታችን እንድታደስና በየዘመኑ ሁሉ ክብሩ እንድታወጅ። እንግዲህ የእግዚአብሔር ህዝብ እኛ ወደ አዲስ ዓመት ስንገባ ያለፈውን የእግዚአብሔርን ስራ ማስታወስ ያለብን፣ ያለፈውን የእግዚአብሔርን ታማኝነት ማስታወስ ያለብን ለምንድን ነው? ሁለተኛ መታሰቢያ ለሚመጣው ትውልድ እግዚአብሔር ማን እንደሆነ ስለሚያስተምር ነው። የእግዚአብሔርን ማንነት ለሚመጣው ትውልድ ብቻ አይደለም፣ ለአሕዛብ በዙሪያ እግዚአብሔር ለማያው ህዝብ ሁሉ እኛ ያደረግነው መታሰቢያ እግዚአብሔር ማን እንደሆነ ያሳውቃል። እግዚአብሔር ማን እንደሆነ ያስተምራል። እንግዲህ እዚህ ክፍል ላይ ለሚመጣው ትውልድ ለልጆቻችሁ ነው አይደል? እግዚአብሔር በግልጽ እንዲህ ይላል፣ ልጆቻችሁ በጠየቁ ጊዜ ይላል አይደል? እዚህ ቦታ ላይ እዚህ ቁጥር ላይ ልጆቻችሁ በጠየቁ ጊዜ ይላል። ቁጥር 7 ላይ ቁጥር 6 ላይ ይህም በመካከላችሁ ምልክት ይሆናል፣ ልጆቻችሁም በሚመጣው ዘመን የነዚህ ድንጋዮች ነገር ምንድን ነው ብለው ሲጠይቋችሁ ይላል። ቁጥር 6 ላይ ምዕራፍ 4 ቁጥር 6 ላይ እግዚአብሔር በግልጽ ልጆቻችሁ በጠየቁ ጊዜ እግዚአብሔር ጥያቄ መምጣቱ የማይቀር መሆኑን እኮ ያውቃል ማለት ነው። ከልጆቻቸው ጥያቄ መምጣቱ የማይቀር መሆኑን ያውቃል። ስለዚህ መልሱን ለልጆቻቸው የምትሉትን መልሱን ፈጥናችሁ አዘጋጁ ነው። ማዘጋጀትን ይጠይቃል። መልሱን አስቀድሞ ካላዘጋጁ አስቸጋሪ ነው። ምን ብለው ይናገራሉ? መልሱን እዚሁ እግዚአብሔር አዘጋጅቶ ሰጥቷቸዋል። እነሱ የሚጨነቁበትም ሁኔታ የለም። እግዚአብሔር ልጆች እንግዲህ እግዚአብሔር ያደረገላቸውን ነገር እንዲሰሙ እግዚአብሔር ይፈልጋል። እግዚአብሔር ያሻገራቸውን ነገር እንዲሰሙ እግዚአብሔር ይፈልጋል። እንዳይረሳ ይህ ታሪክ እግዚአብሔር የሰራው ስራ እንዳይባክን
የእግዚአብሔር ታማኝነት እንዳይባክን፣ የእግዚአብሔር ስራ እንዳይባክን፣ እግዚአብሔር የሰራው ስራ መወራት አለበት፣ መተረክ አለበት፣ መዘከር አለበት፣ ከትውልድ እስከ ትውልድ መሸጋገር አለበት። ስለዚህ ልጆች ጥያቄ ይጠይቃሉ። አንዳንድ ጊዜ ቤት ውስጥ ልጆች ጥያቄ ይጠይቃሉ። ለምንድን ነው ሁሌ ቤተክርስቲያን የምንሄደው ብሎ ይጠይቃሉ። ለምንድን ነው ምግብ ከመብላታችን በፊት የምንጸልይ? ስለዚህ እኛ የእግዚአብሔርን ታሪክ ለልጆች በቃ በሚገባቸው ቋንቋ በሚገባቸው መልኩ ማስረዳት መናገር ይኖርብናል። እውነቱን መንገር ያስፈልገናል። እግዚአብሔር እንዴት እንደተሸከመን በእነዚህ ዘመናት ሁሉ እግዚአብሔር እንዴት እንደተሸከመን፣ እግዚአብሔር እንዴት እንዳሻገረን፣ እግዚአብሔር እንዴት ለዚህ እንዳደረሰን ለልጆቻችን አብራርተን መንገር ያስፈልጋል። እኛ ካልነገርናቸው ቲክቶክ ሌላ ታሪክ ይነግራቸዋል። እኛ ይህንን እውነተኛ ታሪክ እግዚአብሔር የሰራውን ስራ የእግዚአብሔርን ታማኝነት ካልነገርናቸው ቲክቶክ ሌላ ታሪክ ይነግራቸዋል። እግዚአብሔር የለም እግዚአብሔር ምንም አያደርግም የሚል በቃ ሌላ ታሪክ ይነግራቸው። ስለዚህ ወገኖቼ የእግዚአብሔር ማንነት ከትውልድ እስከ ትውልድ እንዲመሰገን እንዲታወቅ እግዚአብሔር ይፈልጋል። መዝሙር 145 ቁጥር 4 ላይ ምንድነው? ትውልድ ለትውልድ ስራህን ያመሰግናል። ጄኔሬሽን ቱ ጄኔሬሽን ማለት ከትውልድ እስከ ትውልድ በቃ የእግዚአብሔር ምስጋና አይቋረጥም ከትውልድ እስከ ትውልድ። ይህ የሚሆነው እኛ የእግዚአብሔርን ስራ እግዚአብሔር ያደረገውን ታማኝነቱን መታሰቢያ አቁመን ስናልፍ ነው። መታሰቢያ አድርገን ስናልፍ ነው። እግዚአብሔር ማን እንደሆነ እንዲያውቁ የሚሆነው ያኔ ነው ማለት ነው። ትውልድ ለትውልድ ስራህን ያመሰግናል። እንግዲህ እግዚአብሔር ህዝቡ የእርሱን ታላቅ ስራ እኛ እንድናስታውስ የሚጠራን እምነታችን እንድጠነክር፣ ታዛዥነታችን እንደገና እንድታደስ እና በየዘመኑ ሁሉ የእግዚአብሔር ክብር እንድታወጅ ነው። የእግዚአብሔር ህዝብ እኛ ወደ አዲስ ዓመት ስንገባ ያለፈውን የእግዚአብሔርን ስራ ማስታወስ ያለብን፣ ያለፈውን የእግዚአብሔርን ታማኝነት ማስታወስ ያለብን ለምንድን ነው? ሶስተኛ ማስታወስ ልባችንን ከትዕቢት ስለሚጠብቅ፣ ከትዕቢት ይጠብቃል። እንግዲህ እዚህ ክፍል ላይ በጣም ደስ የሚለው ለእያንዳንዱ ነገድ አንድ ድንጋይ፣ ለእያንዳንዱ ነገር አንድ ድንጋይ ነው። በአጠቃላይ 12 ድንጋዮች ነበሩ አይደለም? ይህ የሆነው ማንን ሰው መጥቶ የኔ ነገድ ከእናንተ ይልቅ በተሻለ ሁኔታ ተሻግሯል እንዳይል። ይህንን ማስታወስ ጥሩ ነው። ይህንን ማስታወስ ትህትናን ያመጣል። የኔ ነገድ ከእናንተ ይልቅ በተሻለ ሁኔታ ተሻግሯል እንዳይል። እያንዳንዱ ድንጋይ በቃ እያንዳንዱ አለ፣ እያንዳንዱ የተሻገረበት ታሪክ አለ። ብዙ ጊዜ አንዳንዴ ትዕቢት መንፈሳዊ የሚመስል በረቂቅ መንገድ ትዕቢት ይመጣል። በረቂቅ መንገድ ብዙ የሚጾሙ የሚጸልዩ ሰዎች አንዳንድ ጊዜ የማይጸልዩ የማይጾሙ ሰዎችን ይንቃሉ። ትዕቢት ነው። ብዙ በቃ በጌታ ቤት የሚተጉ ሰዎች የማይተጉትን ይንቃሉ። ያ እንድናደርግ ያልተፈቀደልን ነገር ነው። ትዕቢት ነው። ረቂቅ ጠላት ረቂቅ በሆነ መንገድ ትዕቢትን ወደ ልባችን የሚያስገባበት ሁኔታ አለ። አምልኮ በሚመስል መልኩ፣ መንፈሳዊ በሚመስል መልኩ አንዳንድ ጊዜ ትዕቢት ይገባል። እንደ ትዕቢት ዝም ብሎ የምታይ ራስን ፐፋፍ በሌላ መንገድ ማድረግ ብቻ አይደለም። በረቂቅ መንገድ፣ በማናስተውለው መንገድ፣ መንፈሳዊ በሚመስል መንገድ ሁሉ ወደኛ ሊመጣ የሚችል ነገር ነው። አንዳንድ ጊዜ እኔ ጸልዬ ይሆነልኝ፣ ጾሜ ጸልዬ ይሆነልኝ፣ እኔ በእግዚአብሔር ስለምታመን እኮ ነው ይሆነልኝ ይላል። ግን እስኪ አስቡ፣ እነዚህን ድንጋዮች የእስራኤል ድንጋዮች ምንድነው የሚሉ? እነዚህ መታሰቢያዎች በቃ ታቦት ይዞ ቆሙ እኮ። እኛ ዝም ብለን ቆምን፣ እግዚአብሔር ግን ሰራ፣ እግዚአብሔር ግን አሻገረ የሚለውን ነው የሚያስታውሰው። እኛ ዝም ብለን ቆምን፣ እግዚአብሔር ግን ሰራ፣ እግዚአብሔር አሻገረ፣ እኛ አይደለንም የሚል ነገር ነው። ስለዚህ መታሰቢያ
እግዚአብሔር ያደረገውን ነገር የሚያስታውስ የትኛውም ስኬት የትኛውም ብዙ ጊዜ ስኬት ወደ ትዕቢት ሊመራን ይችላል የማናስተውል ከሆነ ማለት ነው። እንግዲህ ያሻገረንን አምላክ እንድንረሳ መንገድ ያበጃልንን አምላክ በዛ በጨለማ ጊዜ ከጨለማ ያወጣንን አምላክ ያሻገረንን ጌታ ከጭንቁ ጊዜ ያሻገረንን ጌታ እንድንረሳ ያደርጋል። ታማኝነቱን እንድንረሳ ያደርጋል። ምስጋናውን እንድንረሳ ያደርጋል። ወደ ራሳችን እንድናይ ያደርጋል። በቃ በእኛ ችሎታ በእኛ ጥበብ በእኛ እውቀት እንደሆነ አድርገን እንድናስብ ያደርጋል። ይህ አደገኛ ትዕቢት ነው። ስለዚህ ማስታወስ እግዚአብሔር ያደረገልንን ነገር ማስታወስ ከትዕቢት ይጠብቃል። በዳግም 8:14 ላይ ልብህ እንዳይኮራ ይህ በሆነልህ ጊዜ እንዲህ በሆነልህ ጊዜ ይህ ልብህ እንዳይኮራ ያወጣህን አምላክን እግዚአብሔርን እንዳትረሳ የምትረሳ ከሆነ ትዕቢት ነው ማለት ነው። ልብ ይኮራል። ልብ ሲኮራ ነው መርሳት የሚመጣው። ትዕቢት ሲሆን ነው ኩራት ሲሆን ነው መርሳት የሚመጣው። ስለዚህ በጣም ጥንቃቄ ማድረግ ይኖርብናል ወገኖች። እግዚአብሔር ሕዝቡ እኛ የእርሱን ታላቅ ስራ እንድናስታውስ የሚጠራን እምነታችን እንድጠነክር ታዛዥነታችን እንድታደስና በየዘመኑ ሁሉ ክብሩ እንድታወጅ ነው። ለምንድን ነው የእግዚአብሔር ሕዝብ እኛ ወደ አዲስ ዓመት ስንገባ ያለፈውን የእግዚአብሔርን ስራ ማስታወስ የሚገባል? ያለፈውን የእግዚአብሔርን ታማኝነት ማስታወስ የሚገባል? የእግዚአብሔር ስራ እግዚአብሔርን ወደ ማክበርና ለእግዚአብሔር ወደ መታዘዝ ስለሚመራን ቁጥር 24 ላይ ተመልከቱ። ቁጥር 24 ላይ ምዕራፍ 4 ኢያሱ ምዕራፍ 4 ቁጥር 24 ላይ እንደዚህ ይላል። ቁጥር 24 ላይ ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንድትፈሩ እግዚአብሔር ስራ ወደ እግዚአብሔርን ማክበር እግዚአብሔር ታዛዥ እግዚአብሔር ፍርሃት ወደዛ እንዲመራል ማስታወስ ያለብን። እንግዲህ አምላካችሁን እግዚአብሔርን ለዘላለም ትፈሩ ዘንድ ነው። ይህ በስሜት የሚደረግ አይደለም። የእግዚአብሔር ፍርሃት እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ይሁን። ይህ እግዚአብሔርን መፍራት በስሜት የሚደረግ ትዝታ አይደለም። ተግባራዊ የሆነ ተግባራዊ ለውጥ የተግባራዊ ለውጥ መታሰቢያ ነው። እንግዲህ አንዳንዶቻችን እግዚአብሔርን የምናስታውሰው እንደ አሮጌ ፎቶግራፍ ለማየት ያምራል እንጂ ዛሬ ላይ ምንም ተጽዕኖ የለውም ማለት ዛሬ ላይ ቅድም የተነጋገርነው የፎቶ አይነት ለዛሬ ምንም ተጽዕኖ የለውም። የባለፈውን ነገር ልክ እንደዛ ማድረግ የለም። መጽሐፍ ቅዱሳዊ መታሰቢያ ግን እንዲህ አይደለም። እግዚአብሔር ያንን ስላደረገ አሁንም እታመነዋለሁ፣ እግዚአብሔር ያንን ስለሰራ አሁንም እታመነዋለሁ የምን ማለት ነው። የኛ በእግዚአብሔር ርኅራኄ ጳውሎስም የሚለምነን ይህንን ነው። ሰውነታችንን ያው ቅዱስ መስዋዕት አድርገን ለእግዚአብሔር እንድናቀርብ፣ እግዚአብሔር እንድንፈራ፣ ለእግዚአብሔር እንድንታዘዝ፣ ለእግዚአብሔር ራሳችን እንድንሰጥ። ስለዚህ እግዚአብሔር የሰራው ስራ እግዚአብሔር ያደረገልን ነገር እግዚአብሔር ያሻገረን ያ ሁሉ ምን ያስታውሰናል? ምንን ያስታውሰናል? እግዚአብሔርን እንድንፈራ፣ እግዚአብሔርን እንድናከብር ወደዛ ይመራናል። እንግዲህ በዚህ ክፍል ላይ ቁጥር 19 ላይ ሕዝቡም በመጀመሪያ ወር በ10ኛው ቀን ከዮርዳኖስ ወጡ፣ በኢያሪኮም ዳርቻ በምስራቅ በኩል በገልገላ ሰፈሩ ነው። በገልገላ ሰፈሩ። ገልገላ እንግዲህ ገልገላ እኛም የራሳችን ገልገላ ልንሰራ ያስፈልጋል። ባለፈው ዓመት እግዚአብሔር ያደረገልን በቃ ለጥያቄዎቻችን የሰጣቸው መልሶች የታደገንን መታደግ እግዚአብሔር የሰጠንን እግዚአብሔር ያደረገልንን እግዚአብሔር ያበዛልንን ፕሮቪዥንን ሁሉ የምናስታውስበት ገልገላ ይስፍራ ለኛም ገልገላ
እንዲሆንልን ጌልገላ የሚል መታሰቢያ ልንሰራ ያስፈልጋል። እግዚአብሔር የሰራልንን ታሪክ ያሻገረንን ሆን ብለን መናገር ይኖርብናል። በምግብ ጠረጴዛ ቢሆን፣ በጸሎት ጊዜ ቢሆን፣ በምስክርነት ጊዜ ቢሆን ብዙ ጊዜ መናገር ጥሩ ነው። ለመመስከር በጣም የተነቃቁ ብዙ ሰዎች አሉ። አንዳንዶች ደግሞ እግዚአብሔር ትልቅ ነገር አድርጎላቸውም ይደብቃሉ። ሆን ብለን መናገር ይኖርብናል። ባገኘን ስፍራ ሁሉ የእግዚአብሔር ያደረገልንን ተአምራት፣ ምክንያቱም የእግዚአብሔርን ፍርሃት ያመጣል። እግዚአብሔርን እንድናስታውስ ያደርጋል። እግዚአብሔር ማን እንደሆነ ለሰዎች በእውነት በእምነታችን ደግሞ በልባችን እምነት እንዲፈጠር ያደርጋል። ስለዚህ መናገር ይኖርብናል። እንግዲህ በታላቅ ትሕትና ትዕቢት በሕይወታችን ውስጥ እንዳይኖር ወደ አዲሱ ዓመትም ስንገባ እኔ እችለዋለሁ በማለት ሳይሆን እስካሁን እግዚአብሔር ረድቶናል አቤኔዘር በማለት ከዚህም በኋላ ይረዳኛል በማለት በትሕትና ትዕቢትን አስወግደን እግዚአብሔርን መፍራት ሲባል በቃሉ መሰረት መመላለስ ነው። ዝም ብሎ ማስታወስ ነው። ለቃሉ ምላሽ መስጠት ነው። ይህን እያደረግን መሆን ይኖርበታል። እስራኤል እንግዲህ ወደ አዲስ ጅማሬ ነው ስትሻገር የምንመለከተው። ስለዚህ ወደ አዲስ ጅማሬ ስትሻገር እግዚአብሔር እንደው በችኮላ ዝም ብላ መስፈር እንድትችል አይደለም። መጀመሪያ አስታውሱ። እንደው ለመስፈር አትቸኩሉ። ለመስፈር መቸኮል ሳይሆን መጀመሪያ አስታውሱ። የእግዚአብሔርን ስራ የሰራላችሁን ስራ አስታውሱ፣ አመስግኑ መምላቸውና መጀመሪያ እናስታውስ። ስናቅድ ቃል ከመግባታችን በፊት ውሳኔ ከመወሰናችን በፊት እስኪ እናስታውስ። ባለፈው ዓመት እግዚአብሔር ያደረገ ለሚቀጥለው ዓመት ውሳኔ መወሰን፣ ለሚቀጥለው ዓመት ቃል መግባት፣ ለሚቀጥለውን ብዙ ነገሮች ማቀድ፣ ብዙ ነገር ከማድረጋችን በፊት እስኪ እናስታውስ። እግዚአብሔርን ታማኝነት እናስታውስ። እግዚአብሔር የሰራልንን ስራ እናስታውስ። ድንጋይ እንትከል በሼን በምጽጳ እንዳደረጉትም በዚህም ስፍራ እግዚአብሔር እንዳሻገራቸው የሚያሳስበውን ለልጆቻቸው የሚናገሩትን ድንጋዮች እንደተከሉ በቤቴል እስኪ እግዚአብሔር ረድቶናል ብለን አንደኛ ሳሙኤል 7:12 ላይ አቤኔዘር እንዳሉ እኛም ይህንን እናድርግ። ወኖች በዚህ በአዲሱ ዓመት እስካሁን ወደዚህ ያመጣን አምላክ ወደፊትም በድል ይመራናል፣ በድል ይጎበኘናል፣ በድል ያሻግረናል። ከጨለመብን ነገር በዘመን ምናልባት ብዙ ከከበዱብን ሁኔታዎች እግዚአብሔር በድል እንድንወጣ ይረዳናል። ያኔ የረዳን እግዚአብሔር ዛሬም ያው ነው። ጌታ ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ነው። አሜን። ጌታ ኢየሱስ ክርስቶስ ትናንትም ዛሬም ለዘላለም ያው ነው። ሁሉን ቻይ ነው። መከራችን ቀን ሊረዳን የሚችል አምላክ ነው። ሊያሻግረን የሚችል አምላክ ነው። ስለዚህ ያደረገልንን ባለፈው ዓመት ያደረገልንን ነገር እናስታውስ። ታማኝነቱን እናስታውስ፣ አንርሳ። መታሰቢያ እንትከል፣ መታሰቢያ እናድርግ። እግዚአብሔር ይባርካችሁ። እናከብርሃለን፣ ክብርን እንሰጥሃለን። አንተ ቸር ነህና ዛሬም ደግመን እናመሰግንሃለን። ፍቅር ነህ።